ስልኬስ ደግሞ ስልኬት ነው ያለው? አቶ ታሲን ምን እናድርግሽ? ምንድነው የምናደርገው? እንደዚህ ልንቀጥለው? ቆይ እሺ ፖሊስ አንጠራም እንዴ? ፖሊስ እንጥራ። በቃ ልደውል። እንዳታደርጊው። እኔ ለፖሊስ እጄ መስጠት እፈልጋለሁ አቶ ታሲን። አታደርጊውም አልኩሽ። እጅሽን አትሰጭም። አቶ ታሲን በዚህ ዕድሜ ልክሽን እስር ቤት ማሳለፍ ነው የምትፈልጊው? እኔ እኮ ምንም ያጥፎት ነገር የለም። በራሱ ነው የወደቀው። እሱን እንዴት ታሳመኛቸዋለሽ? ሳሜት እንደሆነ አይፈታሽም። ለረጅም ጊዜ እንድትታሰር ያደርግና እኛም አንቺን ማግኘት አንችልም። አሁን ፖሊስ ጋር ከሄድሽ በቀጥታ ሳሜት የሚፈልገውን እንዳደረግሽ ቁጠር። እሱም ይሄ እንዲሆን ነው የሚፈልገው። ወቂ ግን እኮ ምንም አላደረግኩም። ሰውየው ሞቷል አቶ ታሲን፣ ሞቷል እኮ ሞቷል። በራሱ ወድቆ ነው የሞተው። አበቃ። ለፖሊስ የምትናገሪ ከሆነ ግን ምን እንደምትሆኝ ልንገርሽ። ሆን ብለሽ ስላልገደልሽው አንቺም ረጅም ጊዜ ስርዓት የማይፈረድብሽ ይመስልሻል አይደል? ተሳስተሻል። የሳሜት ሻንሳላን ጠበቆች በቀላሉ እንድትለቀቂ አይፈቅዱም። መጀመሪያ ላይ ሐሰተኛ ምስክሮች ያቀርባሉ። ከዚህ ሰውዬ ጋር ስትማግጪ እንደነበረ ይመሰክራሉ። ከእሱ ጋር ስትኖሪ እንደነበረ ይናገራሉ። የእሱ ቤት ውስጥ ገብተሻል። በጣም የተለያዩ አይነት ውሸቶች ይናገራሉ። አንቺንም ለመጉዳት ይህንን ከማድረግ ወደ ኋላ አይሉም። ሳሜት ሻንሳላን ደግሞ ባለቤቱ ስለማገጠች ብሎ ፍቺ ለማስጀመር ይሞክራል። ከዛ መላው ካፓዶሺያ፣ መላው ቱርክ ስለ አንቺ ማውራት ይጀምራል። የቲቪ ጣቢያዎች፣ ጋዜጠኞች፣ ሁሉም ሰዎች ስለዚህ ያወራሉ። ኢንተርኔት ላይ ሳይቀር ስለ አንቺ ነው የሚወራው። ለዚህ ዝግጁ ነሽ? በሁሉም መነጋገሬ ነው የምትሆኝ። ተጠቂ ከመሆን ተነስተሽ ወንጀለኛ ልትሆኝ ነው። ይህን የምትፈልጊው? አይ እኔ እንደዚህ መኖር መቀጠል አልችልም። እንደዛ ከሆነ ፖሊሶቹን እርሻቸው፣ ፖሊሶቹን እርሻቸው። እሺ እኔ አስተካክለዋለሁ። አሁን ተረጋጊ። እሺ ግን አቶ ታሲን ይህንን ነገር ምንድን ነው የምናደርገው? ሁሉንም እኔ ላይ ጣዩ። እኔ አስተካክለዋለሁ። መደረግ ያለበትን አድርጋለሁ። እሺ ግን እኮ እኔ ምንም ያውቁ። በቃ አዳምጪ። ወደ ራስሽ ተመለሺ። ተረጋጊ። እምልሽን አድርጊ። እሺ አሁን የዚህ ሰውዬ ስልክ ይታል። ስልክ አልነበረውም። እርግጠኛ ነሽ? ምናልባት ባኞ ቤት ይዘው እንዳልነበረ እኔ እርግጠኛ ነኝ። ጭስ ያስጠላ። የታለ የዚህ ሰውዬ ስልክ? ተው እንዳክሽ። ተረጋጊ። የማታነሹ ከሆነ አጠራጣሪ ይሆናል። መክፈት አለብኝ። ተረጋጊ። ወንድም ታሲን እዚህ ምን ታደርጋለህ? ይሄ እኮ የስምሩ ኖ ናግባ ወንድሜ፣ ናግባ። ያ ሰውዬ እኔን አጠቃኝ። ድጋሚ እንደዚህ አይነት ነገር ማሳለፍ አልችልም ነበረ። እመነኝ፣ እኔ ምንም ነገር አላደረኩም። እሺ በራሱ ነው የወደቀው። አደጋ ነው፣ በራሱ ነው የወደቀው። ለዛ ነው አቶ ታሲን ጋር የደወልኩት ፖሊስ ጣቢያ እንዲወስደኝ ብዬ ነው። ግን እሱ አይሆንም አለ። ማለቴ በቃ አላውቅም፣ በቃ ሁኔታው እንደዚህ ነው። ስማኝ፣ እኔ እጅ መስጠት ነበር የፈለግኩት። እመነኝ ልጄ፣ እባክህ እመነኝ። እኔ ምንም አላደረግኩም። እመነኝ፣ እውነቴን ነው። እንግዲህ የምንኖርበት ዓለም እንደዚህ ነው። ሳሜት አሁን አንቺ ግድልሽው ነው መስለስ። አሁን ምንድን ነው የምናደርገው? ስገባ ደረጃው ጋር አስተውያለሁ። ካሜራ ነበረ። ይሰራል እንዴ? አይሰራም። መስራት ካቆመ ቆይቷል መሰለኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እራሱ እንደማይሰራ ነግሮኛል።
ወንድሜ ታስና አሁን ግላጭ ቦታ ላይ ያለን ነው። ቶሎ በል ቶሎ በል ቶሎ በል ቶሎ በል። ጎትት ጎትት። በቃ። ሰላም፣ ላግዝ የምችለው ነገር አለ እንዴ? የምትፈልጉት ነገር አለ? አይ ወንድሜ፣ አይ ምንም እርዳታ አያስፈልግንም። ተሳስተን የማይሆን ቦታ መጥተን ነው። ይቅርታ። እኛ የሆነ እዚህ ጓደኛችን ጠርቶ መተን ነው። እንግዶች ነን። እናንተ የምትፈልጉት የትኛውን ብሎክ? ግን የትኛው ብሎክ እንደሆነ ግራ ገብቶን ነው። ታውቃለህ ወንድሜ፣ ልናገኘው አልቻልንም። በጣም ብዙ ደከመን። ይሄ ቢኤል መኖሪያ ነው። የትኛውን ነው የምትፈልጉት? ገባን። የእውነትም ተሳስተናል። እኛ ብሎክ ጄ ነው የምንፈልግ። ጄ ብሎክ? እሱ እዛ ጋር ነው ያለው። ይገርማል። አየህ፣ ሁለቱም ተመሳሳይ ናቸው። አዎ ናቸው። መልካም ምሽት። እናመሰግናለን። ወንድም ታሲን የሆነም ጠይቅ ነገር ነበር። ወይዘሮ ሱምሩ ለምን እንደደወለች ልጠይቀኝ ነው አይደል? ሌላ ማን ጋር ልትደውል ትችላለች? ሴትዮዋ ማንም የላትም። በተለይ ደግሞ እንደዚህ አይነት ሁኔታ ላይ። ወንድሜ አዎ ልክ ነህ፣ ግን ኖ ስማኝ፣ ልጇ መሆንህን አትርሳ። መቀበል ባትፈልግም እናትህ ነች። እጇን ዘርግታልህ እንኳን ፈቃደኛ አይደለም። ግን በቅርብ ቀን ጭምቅ አርጋ ታቅፍና እናቴ ብለህ ትጠራታለህ። ምን አለ በለኝ። ምን ይመስላል ታሲን ወንድሜ? ይሄ ቦታ ጥሩ ነው? ጥሩ ነው። ና በላም በሰው ና። አንተ ይሄን ያዘው። ቆይ ልፍቶ ወንድሜ፣ ቆይ አንተ አቁም። እሺ አቁም ወንድሜ፣ አንተ አቁም። በቃ እንድትረዳኝ ይፈልጋሉ፣ ግን ይሄ አንተ ስራ አይደለም። እኔ ነኝ ማድረግ ያለብኝ። በቃ ና ዘለውጣ ና እከፍተዋለሁ። ኑ ቆይ፣ ምን? የሆነ ሰው እየመጣ ነው። እነዚህ ሰፋሪዎች ናቸው። ወንድሜ እቃዎቹን ሰብስብ፣ ቶሎ እናንሳቸው። አንሳ፣ ቶሎ በል። ይሄ ቦታ አሪፍ ይመስላል። ምን ይመስላችኋል? እስማማለሁ። ይሄ ምንድን ነው? እኔ እንጃ። አምላኬ ወይ ከዚህ ጠብቀኝ። ድጋሚ እንደዚህ አይነት ነገር እንዳለ ያድርገኝ። ወንድሜ ይሄ ምንድን ነው? ቆይ ለመሆኑ ይሄ ነገር ግን አይገርምም? ቆይ ባልጠፋ ቀን ዛሬ ነው የሚያገኙን? እሺ ይሁን አገኙን እንበል፣ ግን ዛሬ ደግሞ እኛም ብቻ አይደለም የቆፈርነውን ጉድጓድ አስበው። እንደውም ይሄ ይሻላል ኑህ፣ እንደውም ይሄ ጥሩ ነው። እንደዚህ ይሻላል። ተመልከት፣ እንደውም እኛ ልንቆጣጠረው የምንችለው ቦታ መቅበር ይሻለናል። በዛ መነኝ ማለት። ቆይ ወንድሜ የት ልናደርገው ነው? የት ልንሄድ ነው? ልትነግሪኝ የምትፈልጊው ነገር አለ? በጣም ነው የሚቆጨኝ ጂያን። አንተን የተዋወቅኩበት ቀን ይቆጨኛል። ከአንተ ጋር በመሆን ይቆጨኛል። ግቡ።
ይቅርታ፣ ትንሽ መነጋገር እንችላለን? እሺ እንነጋገር። ምን እያሰብክ ነው? ስለምን? ስለ መሌክ። ነገ ነው የምትወጣው። አርግዛለች። ምንድን ነው የምናደርገው? ሴቪ ላይ ይህን ነገር እርሺው። እኔ ስለዚህ ነገር ማውራት አልፈልግም እባክሽ። ምንድን ነው የምረሳው? መሌክ እርጉዝ መሆኗን እርሺው። የማታውቂ አታስመስይ። ምን እንደማደርግ ራሱ አላውቅም። ይህን ማመን አልችልም። ይህኝ እስቲ ከ1 ዓመት በፊት በርሊን ውስጥ ኩባንያዬን ለማስፋፋት ኮንትራት እየተፈራረምኩኝ ነበር። ሁሉም ነገር ጥሩ ነበር። አሁን ግን ሴቪ ላይ በ1 ዓመት ውስጥ ብቻ ሴቪ ላይ ሁሉም ነገር ተቀየረ። ማንነቴን፣ ልቤን፣ አእምሮዬን፣ ሁሉንም ነገር ባንድ ያጣው። አሁን ባዶ ነኝ። አሁን ምንም የማውቀው ነገር የለም። ምንም አላውቅም። በምንም ነገር እርግጠኛ መሆን አልቻልኩ። አንድ ልጄ ሲወለድ እወስደዋለሁ። ልጄ ከኔ ጋር ያድጋል፣ ከአባቱ ጋር የሻንሳላም ቤተሰብ አባል ሆኖ ያድጋል። አንተ ሰውዬ ወደ ራስ መመለስ አለብህ። እንደዚህ ማድረግ አትችልም። አንተም እሱን ታውቃለህ። አልገባኝም። ቆይ ልጅን ከእናት እቅፍ እስከ መነጠል ድረስ ክፉ ነህ? የእውነት እንደዚህ ማድረግ ትችላለህ? መሌክ እንደዚህ አድርጋኛለች። ልቤን ብዙ ቦታ ነው የሰባበረችው። ለካስ ሁሉም ነገር ውሸት ነበር። ውይ የኔ ውድ ልጅ፣ ልጁ ሲወለድ አባቱን በጣም ደስተኛ ይሆናል። ልጁን ማግኘት የሚችል ከሆነ ደስተኛ ይሆናል። እንዲህ አትፈቅጅለትም? መቼ? ለምን ብላ ነው የምትፈቅድለት? መሌክንም መንታዋንም ክፉኛ ጎርቷቸዋል እኮ። የእውነት እችን ልጅ ማግኘት ይገባዋል? ስሚ፣ የልጁ አባት በጣም ታላቅ ሰው ነው። ልጇን ቢነጥቃትስ? አላውቅም። በጣም ነው የማዝነው። ታውቃለህ፣ ያንተን ደንዳና ልብ ምን እንደሚያለሰልሰው ራሱ ምንም አላውቅም። ያሳዝናል። ምንም ሊያለሰልሰው አይችልም። እሺ እንግዲህ በቃ ደህና ደር። ደህና ደሪ። መፋታት አለብን። ከዚህ በኋላ ከአንተ ጋር በትዳር አልቆይም። ብዙ ጊዜ ሞክሬ ነበር፣ ግን አንተ አስቆምከኝ። ከዚህ በኋላ ግን ይበቃናል ጃሃን። አሁን ክስ ልመሰርት ነው። እሺ ቀጥይ። በዚህም አለበዛ ጥቅም የሌለው ትዳር ነበር። አዎ አልነበረም። በጣም ጥሩ። ስለዚህ በአሁኑ ምንም ችግር አትፈጥርብኝም። ሴቪ ላይ ለመሆኑ ምን አይነት ጦርነት መሀል እንዳለውኝ ይገባሻል አይደል? ምን አይነት ቁስል እንዳለብኝ አታውቂም? ብታውቂ ኑሮ እንደዚህ አትናገሪም ነበር። እኔ አንተን ለመረዳት እየሞከርኩ ነበር፣ ግን ሁሌም ቢሆን ጦርነቱን የምታስጀምረው አንተ ራስህ። እኔ ነኝ ያስጀመርኩት? እኔ መስልሻል ይህን ጦርነት የጀመርኩት? ትሰሚያለሽ? ያንን ውሻ ኑህን ቤታችን ያስገባው ያ ታሲኔን ይሸርሊን፣ ያኔ ነው ጦርነቱ የተጀመረው። እሺ እኔ ምንም አላደረግኩም ሴቪ ላይ። እኔ ከተኛሁበት ስነቃ ነው እዚህ ጦርነት መሃል ውስጥ ራሴን ያገኘሁት። አበቃ። ያዘኝ። በተለምዶ ይህን ነገር በጭራሽ አልነካም ነበር፣ ግን ከእኛ ሰዎች መካከል አንዱ ሊናገር ይችላል። ና ና፣ በዚህ ዓለም ውስጥ ሸክም አትሁንብን። እሺ በል በል። ወንድሜ ስለ ስምሩ ምን ልናደርግ ነው? ቆይ ያው አሁን እኛ ማለቴ እሷን እዛ ቤት ውስጥ በዛ ሁኔታ ውስጥ መተው ጥሩ አይሆንም። ወንድም ያቺ ሴትዮ ከመጣች እኔ እሄዳለሁ። እሷ ትኑር ካልከኔ ሌላ ቦታ ፈልጌ እኖራለሁ። አይ በፍጹም አይሆንም። ከእሷ ጋርማ አልኖርም። እባክህ ምንን ስማ፣ አንዴ እንደርስበታለን እኮ የሆነ መፍትሄ እንፈልጋለን፣ እናስብበታለን። አሁን በደንብ እናስብበት። ያለንበትን ሁኔታ ተመልከት። ና ወደዚህ፣ በኋላ እንነጋገራለን።
ወንድም ታሲን፣ የመንገድ ካሜሮቹስ? ስመጣ አረጋግጬ ነበር። የለም፣ አይሰሩም። እሺ በቃ በል እንሂድ። ምን አደረጋችሁ? ያደረግነውን ነገር እርሺው። የሆነ ነገር አድርገናል። ሁሉንም ቦታ ጸዳችሁ? አዎ አዎ። እሺ፣ እንደዛ ከሆነ እቃዎችሽን ሰብስቢ፣ ከእኛ ጋር ትመጫለሽ። ከእናንተ ጋር? አዎ፣ እኛ ከኑህና ሜሌክ ጋር አብረን የምንኖረው። አንቺም ከእኛ ጋር መምጣት አለብሽ። አይ አይሆንም። ከእናንተ ጋር መሄድ አግባብ አይደለም። ችግር የለውም፣ እኔ እዚሁ እሆናለሁ። አትቀልጅ እንጂ እዚህ ቤት ውስጥ መቆየት አትችይም። ታብጃለሽ። ፖሊሶች ይመጣሉ። በይ ነይ። ፍጠኝ። ነጻ ነሽ? ግባ። የማን ልጅ እንደሆንሽና ስለ ቤተሰብሽ ሙሉ መረጃ የለኝም። እኔ የማውቀው ነገር ስለ አባትሽ ነው። ጄላል አልቲን አልጋ ቁራኛ ነበር፣ ግን ዳነ። በጣም ባለጸጋ ሀብታም ሰው ነው። ሌላ ግን ምንም የማውቀው ነገር የለም። ተጨማሪ ማወቅ የምትፈልጊ ከሆነ ሂጂና አባቴን ጠይቂ ወይ ህክመትን ጠይቂ፣ ይነግሩሻል። እኔ ያልጠየኩኝ ይመስልሃል? አንዳቸውም ምንም ነገር እየነገሩኝ አይደለም። ለምን አንተ አትጠይቃቸውም? ቆይ እኔ ብጠይቅ የሚነግሩኝ ይመስልሻል? በጭራሽ አይነግሩኝ። ደግሞ ለምንድን ነው የምጠይቀው? ጥሩ ሰው አይደለሁም አይደል እንዴ? አመሰግናለሁ ኤርጃን፣ አመሰግናለሁ። አመሰግናለሁ። ወይዘሮ ሱምሩ እባክሽ ነይ ግቢ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደህና ደሩ ሰዎች። ደህና ደሩ ወንድሜ። እባክሽን ግቢ። እሺ ወይዘሮ ሱምሩ፣ እንግዲህ ይሄ እኛ ቤት ነው። እዚህ በደህና እየኖርን ነው። እኔና መንታዎቹ እዚህ በጣም ደስተኞች ነን። አንቺን በመምጣትሽ በጣም ደስ ይለናል። እንዳውም ሜሌክ አንቺ ስለመጣሽ በጣም ደስ ይላታል ብዬ አስባለሁ። አይደል እንዴ ነው? ልክ ነው ወንድሜ። ወይዘሮ ካድሬ፣ ወይዘሮ ሱምሩ የኑህና ሜሌክ እናት ናት። ከዛሬ ጀምሮ እዚህ አብራን ነው የምትኖረው። እባክሽን በደንብ ተንከባከቢያት። እሺ አቶ ታህሲን፣ እላይ ያለው ክፍል አለ አይደል? ለወይዘሮ ሱምሩ እሱን አስተካክልላታለሁ። በቃ ጥሩ፣ እሱ ክፍል ጥሩ ነው። እሺ ጥሩ። ወይዘሮ ሱምሩ፣ ወይዘሮ ካድሬ ማለት ለእኛ ልክ እንደ እህታችን ነች። አሁን እሷ ለአንቺም እህትሽ ነች። ኤርጃን ደግሞ ልጇ ነው። እዚህ ቤት በብዙ ነገር የሚረዳን እሱ ነው። የምትፈልጊው ነገር ካለ ለኤርጃን ወይም ለካርዴ ያሳውቂያቸው። ኤርጃን ልጄ፣ ሻንጣውን ያዝና እናት ወዳለችው ክፍል ውሰደው። ወይዘሮ ካድሬ ሻይ ልታፈይልን ትችላለሽ? ምግብም አቅርቢ። መቼም ወይዘሮ ሱምሩ ርቧታል። አይ እንደዚህ መቸገር የለባችሁም። እኔ አሁን መብላት አልፈልግም። ትበያለሽ። ተርበሽ እንድትተኝ እንፈቅዳለን እንዴ? አሁን አዘጋጃለሁ። በቃ አቶ ታሲን በጣም ነው የማመሰግነው። እውነት ይሄ ለእኔ ከመጠን በላይ የሆነ እንክብካቤ ነው። አረ እንደዛ አትበይ። ምንም አይደለም። ምስጋና አይገባም። ምን አድረግኩና? ከዚህ በላይ ምን ልታደርግ ትችላለህ? የወንጀሌ ተባባሪ እየሆንክ እኮ ነው ያለው። ስለዚህ ነገር እኮ አውርተናል፣ ተነጋግረናል፣ ጨርሰናል። ርዕሱም ተዘግቷል። በሉ ኑ እንቀመጥ። ኑ
ኑ የኔ ልጅ ከልቤ በጣም ላመሰግን እፈልጋለሁ። ለእኔ ትልቅ ነገር ነው ያረካው። እውነቴን ነው የምልህ፣ ትልቅ ነገር። ምንም ምስጋና አያስፈልግም። እሺ ልናግዝሽ ስለፈለግን ያገዝንሽ። በሉ ኑ ተቀመጡ እንጂ ወይዘሮ ስምሩ ኑ ተቀመጡ።